በቃ ጀንትልማን የሚባለው አንድ ሰው ሲናገር ጨዋ ነው፣ ሲወጣ ጨዋ ነው፣ ሲገባ ጨዋ ነው። ቀልድ ሲቀልድ ቀልዶቹ ሁሉ ጨዋ ናቸው። ራሱን የሚያሻሽል ለሰልፍ ኢምፕሩቭመንት የሚሰራ ያነባል። በእውቀት ራሱን ባለው አቅም ተጣጥሮ ራቁን ራሳስ ያሳድጋል። ታማኝነት ፌትፉልነስ ታማኝ ስለሆነ ነው የሰጠው። ወንድ ልጅ ትልቁ ኳሊቲው ታማኝ መሆን አለበት። ሆኖረብል ጀንትልማን ደግሞ ምን አይነት ሰው ነው? ዮሴፍን አንሳ ምሳሌያችን ነው። ዮሴፍ በጣም ወደው ከቤተሰቡ 11ኛ ልጅ ነው። ያዕቆብ ልጅ ነው። አባቱ በጣም ይወደው ነበር። ጌጠኛ ልብስ አልብሶታል በልጅነቱ። በሱ ምክንያት ወንድሞቹ ሌሎች ወንድሞች ታላላቆች ሁሉ ይቀኑበት ነበር። ህልም እያየ ይነግራቸዋል። 11 ከዋክብት ፀሐይና ጨረቃ እንደዚህ ሲሰግዱልኝ ያየው ይላቸዋል። እውነት ነው። ከዛ የኛ ሁሉ ነዶ ታስሮ ቆሞ ነበረ። የናንተ ነዶ ለኔ ነዶ ሰገደች ይላቸዋል። ህልም አይቶ ነው የሚነግራቸው። ጠሉት። ከዛ ወንድሞቹ የገዛ ወንድሞቹ ጠልተውት አንድ ቀን ሲመጣ እነሱ ከብት እየጠበቁ ሲመጣ ሲያወጣ ህልመኛው መጣሉና ያዙትና ጉድጓድ ውስጥ አሉት። ከዛ ለእስማኤላውያን ሸጡት። ዮሴፍ ተሸጠ። በጣም ጨከኑበት። አሁን ዮሴፍ እንደምታውቂው ከዛ እነዛ የወሰዱት እስማኤላውያን ጲጢፋራ ለሚባል ሰው ሸጡት እና ጲጢፋራ ቤት ውስጥ እሱ ባሪያ ሆኖ መስራት ጀመረ። ከዛ ጲጢፋራ ቤት ገባ። ጲጢፋራ የሚሰራውን ሁሉ እግዚአብሔር እንደሚያከናውንለት አየ። ከዛ ምን ይላል መሰለሽ? ከሚበላው እንጀራ ውጪ ጲጢፋራ ስለቤቱ አያውቅም ነበር። ሰጠው ለዮሴፍ። አንድ ኳሊቲ የወንዶች ታማኝነት ፌትፉልነስ ታማኝ ስለሆነ ነው የሰጠው። ወንድ ልጅ ትልቁ ኳሊቲው ታማኝ መሆን አለበት። ለጓደኛው ታማኝ፣ ለፍቅረኛው ታማኝ፣ ለትዳሩ ታማኝ፣ ለሚሰራበት ቦታ ታማኝ መሆን አለበት። ታማኝ ነበር። ስለዚህ አንድ ትልቅ ኳሊቲ የወንድ ልጅ ኳሊቲ ታማኝነት ነው። በቃ ፌትፉል መሆን አለበት። ከዛስ ይሄ ዮሴፍ ስትመለከቺ በኋላም እስር ቤት ይገባል። የሆነ ችግር ተፈጥሮ አይደል? እስር ቤትም ገብቶ ይሰራል። የእስር ቤቱ አለቃ ሆኗል። እዚህ ጲጢፋራ ቤት ውስጥም ገብቶ በጣም ሃርድ ወርኪንግ ነው፣ ዲሊጀንት ነው። ለዛ ነው አሳልፎ የሰጠው ከታማኝነቱ ጋር። ሁለተኛ አንድ ወንድ አንድ ጀንትልማን የሥራ ሰው መሆን አለበት። ትጉህ መሆን አለበት። ዲሊጀንት መሆን አለበት። ሄዶ ለቤተሰቡ ብሬድ ዊነር መሆን አለበት። የሚበሉትን ቤተሰቡ የሚበሉትን ነገር ሄዶ ማምጣት አለበት እና የሥራ ሰው ነው። ታማኝ ነው አለን። ሁለተኛ የሥራ ሰው ነው፣ ዲሊጀንት ነው፣ ይሰራል። ሶስተኛ የወንድ ልጅ ባህሪ ለጀንትልማን ሪኮመንድ ማድረገው አሁን ዮሴፍን ታያለሽ። በኋላ እስር ቤት ገብቶ ከእስር ቤት ወጥቶ ድንገት ጠቅላይ ሚኒስትር ይሆናል። ድንገት ጠቅላይ ሚኒስትር ሲሆን ግን he was ready for the job ለስራው ዝግጁ ነበር። የት ነው የተዘጋጀው? እስር ቤት ውስጥ ተዘጋጅቷል። የሆነ ፕሪፓሬሽን ነበረው። ስለዚህ አንድ ሰው ጀንትልማን የሚባለው ራሱን የሚያሻሽል ለሰልፍ ኢምፕሩቭመንት የሚሰራ ያነባል። በእውቀት ራሱን ባለው አቅም ተጣጥሮ ራቁን ራሳስ ያሳድጋል። ዶክመንተሪ ያያል፣ ይጠይቃል፣ ያዳምጣል። ይሄ የጀንትልማን ኳሊቲ ነው። አሁን ቀደም ቪዲዮ የሚቀርጹን ወንድሞቻችን ምን አሉ? ሲጮህ እኔ ረስቸው ነበር አለ። ምክንያቱም he's listening። አንዳንድ ቦታ ደግሞ ስትሄጂ ካሜራማኑ ላያዳምጥ ይችላል፣ ግን እነሱ ያዳምጡ ነው። ለምን ይጠቅመናል ብሎ ስላሰቡ። ስለዚህ ጀንትልማን ያዳምጣል፣ በእውቀት ያድጋል። ይጠቅመኛል ብሎ የሚያስበውን ነገር አዳምጦ ዶክመንተሪ ሆነ መስማት ያለበትን ሰምቶ ራሱን ኢምፕሩቭ የሚያደርግ ኤቭሪ ዴይ ራሱን የሚያሻሽል ሰው እሱ የጀንትልማን። ስለዚህ ምን አየን? ታማኝ ነው አለን፣ የሥራ ሰው ነው፣ ትጉህ አለን፣ ራሱን የሚያሻሽል ነው አለን። እሺ ከዛ አሁን ጲጢፋራ ቤት እየሰራ ዮሴፍ ችግር ተፈጠረ። ችግሩ ምንድነው? የጲጢፋራ ያለቃው ሚስት አይኗን ጣለችበት ይላል። አይኗን ጣለችበት። ከዛ ከኔ ጋር ተኛ አለችው። አሁን ቤት ውስጥ ማንም የለም፣ ማንም አያይ። ጲጢፋራ ቤተ መንግስት ነው የሚውለው። ሴትዮዋ ደግሞ በጣም ቆንጆ ነች።
ቤታቸው ድረስ ይገባል ዮሴፍ መኝታ ቤት ድረስ ይገባል ቢፈልክ ጲጢፋራ ሳያውቅ የሆነ ነገር ማድረግ ይችላል የምትስብ ሰው ነች ከዛ ምን አላት እሱ ጌታዬ እኮ ጲጢፋራ አንቺ ሚስቱ ስለሆንሽ ካንቺ በስተቀር እኮ ሌላውን ነገር ሁሉ እኮ ሰጥቶኛል አለ ካንቺ በስተቀር ሌላውን ነገር ሁሉ እንዴት ይሄንን ክፉ ነገር አድርጋለሁኝ አላት ይችላል እዛ ጋር መተኛ ደግሞ በእግዚአብሔርስ ፊት እንዲህ አይነት ኃጢያት እንዴት አድርጋለሁ አለ አራተኛው የጀንትልመን ባህሪ ፈጣሪውን ይፈራል ሪቨረንስ አለው እንደው ገንዘብ አለኝ ብሎ እንደው አጋጠመኝ ብሎ ማንንም ያይም ብሎ እየሄደ አይተኛም አያደርግም እንደዛ ምክንያቱም አምላኩን ስለሚፈራ ማለት ነው አንዳንድ ጊዜ ችግሩን መሰለሽ በቃ እችላለሁ ብለው ስለሚያስቡ ነው ገንዘብ አለኝ አክሰስ አለኝ የፈለኩትን አረጋለሁ የሚያያለ በኋላ ሂሳብ ተጠራቅሞ ይመጣብሃል የሚፈራ ነበር እዚህ ጋር ዶክተር እንደውም በጣም ዮሴፍ እኔም በጣም ነው የምወደው ባይዘው በጣም ቀን ነው እኔ እንደዛ በወንድሞች መገፋት የደረሰበት ሰው በሰው ሀገር ስንት ፍዳ ያየሰው በታሪኩን ሳነብ በጣም ቅንነቱ ንጹህነቱ ነው ማየውና አሁን ይቺ የጴጢፋራ ሚስት ስትፈትነው እንግዲህ ኢማጂን በምቾት ቤት ያደገች ሴት ናት የተወለወለ ፊት ነው የሚኖረው ሰውነቷ አይ ካን ኢማጂን እንዴት እንደሚያምር ዘናጭ ነው የምትሆነው ውብ ናት በጣም ቴምፕቲንግ ነው ለወንድ እና እኔ የገረመኝ ነገር ኢቭን እሷ አይደለም ሄደባት እሷ ናት የመጣችው አሁን ቢሆን አንድ ሰው እሷ ናት የመጣችብኝ እንግዲህ ምን ይደረግ ምን ማድረግ ይችላል ነው እንጂ የሚለው አምላኬ ያያል የሰው ባለትዳር ናት ብሎ የሚተው ኦፍ ኮርስ አለ ግን በጣም ራሱን የገዛ ወንድ መሆን አለበትና ደሞ ኢቭን ወጣት ነበር አይ ቲንክ 18 17 19 እንደዛ ይላሉ እስር ቤት ውስጥ ተስታስሮ ስለወጣ ተለቅ ይላል ስንት ወደ 20ዎቹ መጨረሻ ምናምን ሊሆን ይችላል he's young still እሱ ራሱ ይሄኮ ከመታሰሩ በፊት ነው ልክ ነሽ ከመታሰሩ በፊት ስለሆነ ልክ ነሽ 17 18 you are right ከዛ በኋላ ነው የሚታሰረው እንግዲህ ኢማጂን ይሄ እድሜ ራሱ ፋይሬጅ ነው ቀላል አይደለም ኤክስኪውዝ መስጠት ይችል ነበር ራሷ ናት የመጣችው እኮ ነው አይደለም ምናምን ብሎ ጭራሽ እኮ ተጠመጠመችበት ልብሱን ጥሎ ነው እንደዚህ ይዛው ከዛ ልብሱ ይቀር ብሎ ልብሱን ትቶ ሮጠ ይሄ ትልቅ ያንኑ ልብስ ማስረጃ ያዘችና ጴጢፋራ ሲመጣ አንተ ያመጣኸው ባሪያ አለችው ዛሬ ሊደፍረኝ ነበር ማስረጃ ይሄው ለጽድቅ የተወን ማስረጃ እሷ ለክስ አረጋችው ጴጢፋራ አመናት ዮሴፍ ማስረዳት አልቻለም እስር ቤት ተጣለ አሁን ተመልከች እስር ቤት ውስጥ ገባ እስር ቤቱ ይሰራ ነበር ከዛ ህልም ይተረጉም ነበር አሁን ንጉሱን ሊገሉ ነበር ተብለው የንጉሱ እንጀራ በጋዝና ጠጅ አሳላፊ ታስረው ህልም ፈታላቸው አንዱ እንዲመለስ ወደ ቦታው እንደሚመለስ አንዱ ደግሞ እንደሚገሉት ነገረው ጠጅ አሳላፊው ቦታው ተመለሰ አስበኝ ብሎት ነበር ረሳው ጊዜ ስለሌለ ነው ፈጠንም ብለው አሁን ዋናው ኦኬዥን ተፈጠረ ምን ሆነ ንጉሱ ፈርዖን ህልም አየ በጣም ከባድ ህልም ነው ያየው መጀመሪያ 7 ወፋፍራም ላሞች ወጡ ከውሃ ውስጥ ከዛ ቀጥሎ ሌሎች 7 በጣም የከሱ ላሞች ወጡ የከሱት ላሞች ወፋፍራሞቹን ላሞች ዋጧቸው ይሄንን ነው ከዛ ደግሞ እንደገና ሁለተኛ ደግሞ እሸቶች በእሸቶች ያናይተው መጀመሪያ የዳበሩ ያማረ ወጡ ከዛ በኋላ የከሱት ወጡ ከዛ ዋጧቸው ይሄን አየና ህልም ይተረጉም ብሎ ጠቢባን ቢጠሩ ምሁራን ቢጠሩ ይተረጉም ጠፋ እስር ቤት ከዮሴፍ ጋር ታስሮ የነበረ ጠጅ አሳላፊ አሁን አስተዋወሰ ጌታዬ አንድ ሰው አለ እስር ቤት ውስጥ ዮሴፍ ይባላል ህልማችንን ይተረጉምልን ነበር ለኔ ወደዚህ ቦታ እንደምመለስ ተርጉሞልኝ ሆኗል ስለዚህ እሱ ይጠራ ብሎ ሪኮመንድ አደረገው ጥሩት አለ ፈርዖን የተረሳውን እስር ቤት ነው ባላጠፋው ነገር ነው የታሰረው ዮሴፍ ተጠራ ጸጉሩን አስተካከሉ ልብሱን ቀየሩ ምናምን ወሰዱና በንጉስ ፊት አቆሙት አሁን ካራክተሩን ልናይ ነው ንጉሱ ህልም እንደሰማ እንደተረጎምኩ ሰምቻለሁ አለው ከዛ ዮሴፍ ምን አለ መሰለሽ ይህ በኔ አይደለም አለ ይህ በኔ አይደለም እግዚአብሔር ግን ለፈርዖን ይመልስለታል አለ
እዚህ ጋር መናገር ፈልገው መሰለሽ ጉረኛ አይደለም። ይህ ዝም ብሎ ጉረኛ መሆን ዝም ብሎ ጉራ መንዛት የጀንትልማን ባህሪ አይደለም። ለወንድሞቼ የምነግራቸው ዝም ብሎ በቃ እኔ እንደዚህ ሆኜ 7 ኮንቴነር አስጭኜ ከዛ እንደዚህ አድርጌ ከዛ ምናምን ይሄ የጀንትልማን ባህሪ አይደለም። በእኔ አይደለም ያለው በሱ ነው ያለው። እና ጉራ የጀንትልማን ባህሪ አይደለም። እንደው ዝም ብሎ አንጀባ እና ተው ለማለት ነው። ዛሬ ወንዶችም የቅድም ሴቶቹ ኧረ ምናምን ሲሉ ነበር። አሁን ደግሞ ወንዶቹ ይሰው ያይተው ነው አትፋታንም እንደንተው ነው የሚሉት። እና ጉራ ግን የጀንትልማን ባህሪ አይደለም። እሱን ያደረገው ማለት የነበረበት ምንድነው? አዎ ልክ ነው። እሱስ ቢሆን ጠጅ አሳላፊው እኔ ፈትቼለታል ህልሙ እዛ ጋር የተመለሰው ያንተም ይፈታል ማለት ነበረበት። በእኔ አይደለም ሀምብል እኔ አይደለም ግን እግዚአብሔር ይመልስለታል አይደል? ጉራ የለበትም ሀምብል ነው። እና ጀንትልማን እንደዛ ነው ማለት ነው። ከዛ ዮሴፍ ላይ የምታየው ስድስተኛው ጨዋነት ነው። ዲሰንሲ ነው። ዲሰንት ነው። በቃ ጀንትልማን የሚባለው አንድ ሰው ሲናገር ጨዋ ነው፣ ሲወጣ ጨዋ ነው፣ ሲገባ ጨዋ ነው። ቀልድ ሲቀልድ ቀልዶቹ ሁሉ ጨዋ ናቸው። ገብቶሻል? እና ጨዋነት ነው። ከዛ በኋላ የምታየው ምንድነው? ጠቅላይ ሚኒስትር ሆነ፣ ከንጉሱ ቀጥሎ ተሾመ አይደል? ከዛ በኋላ እሱ ጠቅላይ ሚኒስትር ሆኖ ወንድሞቹ መጡ። እነዛ ጉድጓድ ውስጥ የጣሉት በጣም በጭካኔ ታናሽ ወንድማቸውን ጉድጓድ ውስጥ የጣሉት ለእስማኤላውያን የሸጡት ወንድሞቹን አገኙ። በዛ ሰዓት ጥሎ ማስገረፍ ነው ያለበት። ስልጣን አለው። ተርበው ነው የመጡት። እህል ጠፍቶ ነው በዛ ሀገራቸው የመጡት። ማሰር ይችል ነበር፣ ትንሽ መቅጣት ይችል ነበር፣ አላደረገው። ወንድ ልጅ ምን አይነት መሰለሽ ጀንትልማን የሚባለው ሰባተኛ ነጥባችን ራሱን የሚገዛ ሰልፍ ኮንትሮል ያለው ግልፍተኛ ያልሆነ በነገር በተነሳ ቁጥር ሸሚዙን ጠቅልሎ ካልተደባደብኩ ማይል ከኋላ ለምን ክላክስ አረክብኝ ከፊቴ ለምን መንገድ ዘጋህብኝ ብሎ እጅ አውጥቶ ማይሳደብ ወጥቼ ካልተደባደብኩ ማይል እሱ ጀንትልማን ነው። ዋው! ያ ወንድነት አይደለም፣ ያኛው ጀግንነት አይደለም። ጀንትልማን ግልፍተኛ አይደለም፣ ጠብ ውስጥ አይገባ። ከዛ ስምንተኛው የጀንትልማን ባህሪ ከዛ ወንድሞቹን ቆየና በላቸው፣ አጠጣቸው፣ እህል ሰጣቸው። ስምንተኛው ባህሪ ራስ ወዳድ አይደለም፣ ሰልፊሽ አይደለም። ሰልፊሽ አንዳንድ ጊዜ ወንዶች በጣም ሰልፊሽ ይሆናሉ። ከመጠን በላይ ራሳቸውን የሚወዱ ይሆናሉ። ኢጎ በጣም ከባድ ከመጠን በላይ ይሆናል። እና ግን በቃ ለራሱ ችግረኞችን የሚረዳ ድሆችን የሚያስብ ጊዜውን የሚያካፍል ገንዘቡን የሚያካፍል መሆን አለበት። ዘጠነኛ ሀገሩን የሚወድ ቢሆን ጥሩ ነው። አሁን ዮሴፍ እኮ ሊሞት ሲል ምን አላቸው መሰለሽ? አጥንቴን አባቶቼ ምድር ወስዳችሁ እንድትቀብሩ አላቸው። ዮሴፍ ግብጽ ያን ጊዜ ኖሮ የሀገር ወዳድነቱ ግን አለ። ፔትሪዮቲዝም ይባላል። ኢቭን በስቃይ ነበር የወጣው እኮ። በስቃይ ነው የወጣው። መጥፎ ኢሜጅ ማኖር ይችል ነበር ግን ሀገሩን ይወድ ነበር። ልክ ነሽ። መጥፎ ኢሜጅ ሊኖር ይችል ነበር። ተገፍቼ ወጥቼ እንደዚህ አርገውኝ እነሱም ማምናም ማለት ይችል ነበር። እሱ ግን ብዙ መቃብሬን ሀገሬ ላይ ያድርጋል። ሀገሬ ለኔ ምን ታረጋለች የሚል ሳይሆን እኔ ለሀገሬ ምን አደርጋለሁ የሚል ጆን ኤፍ ኬኔዲ እንዳለ ይሄዝ ምንድነው የሀገር ምናምን ማይል ግን ሀገሩን የሚወድ ህዝቡን የሚያከብር ለሀገሬ ምን ላድርግ የሚል ቢሆን ጥሩ ነው። ዋው! የመጨረሻው ችን በደንብ ኤምፋሳይዝ አድርጌት እንጨርሳለን። ለሴት ልጅ ክብር ያለው መሆን አለበት። ሴት ልጅን የሚያከብር ወንድ ዋነኛው እንደው መለያው ጀንትልማን ይሄ ነው። ሴት ልጅን ያከብራል፣ ለሴት ልጅ ይራራል። ሴት ስትናገር ጮኛውም ትሁን ሚስቱም ትሁን ያዳምጣታል። የማዳመጥ ችሎታ አለው። እሱ የራሱን እንደሆነው ከዛ እንዲያርግ አይደለም የሚለው ያዳምጣል። ጀንትልማን ያዳምጣል። ለወንድሞቼ ለምናግራቸው ከዚሁ ጋር እዚሁ ነጥብ ላይ መኪና ውስጥ ስትገባ በር ይከፍታል። መጥቶ በዚህኛው ሳይድ በር ከፍቶ ያስገባል። ጀንትልማን ሬስቶራንት ከሄዱ ወንበር ጎትቶ ያስቀምጣል። ወንበር ስቦ ያስቀምጣታል። የውጭ ሰውነቷን ብቻ እንደው ይሄኛውን ፓርቲኛውን የውስጥ ውበቷን ማድነቅ ይችላል።
ነፍሷን ይወዳል። የውስጥ ማንነቷን ነው የሚወደው፣ አካላቷን አይደለም፣ ግን የውስጥ ማንነቷን ይወዳል። ከዛ ነፃነት ይሰጣታል። እጮኛው ከሆነች ካልፈለገች የሚሄድ መብቷ የተጠበቀ ነው፣ አያስገድዳትም። ነፃነት የሚሰጥ የሌላ ወንድ የሆነችን ሴት አይ አንድ ወንድ ቀለበት ካደረገች ለምሳሌ አይቷት ወዷት እንኳን የጋብቻ ቀለበት ወይም የጮኝነት ቀለበት ካደረገች እዛ ጋር ቆመ፣ አለቀ። የሌላ ሰው ነች። አይነካም፣ አይሞክርም። ጀንትልማን እንደዛ ነው በፍጹም። የሰው ሚስት ማማለል አይደለም። ቀለበት ካየ እዛች ጋር ያቆማል። ጀንትልማን የሚያደርገው ልንገርሽ፣ ሬስቶራንት ገብተዋል። እዛ ጋር አንድ ወንድ አለ ከአንዲት ሴት ጋር ተቀምጧል። ቆንጆ ሴት ነች ልጅቷ። እሱ ከጓደኛው ጋር ተቀምጧል። ይሄኛው ጓደኛው እንኳን ለዛች ሴት ምልክት ሊሰጥ ከሞከረ ተው ነው የሚለው። no you don't do that። ከወንድ ጋር ነች። አንደኛ ዝም ብላ አታፍጥ፣ ሁለተኛ ደግሞ ምልክት አትስጥ ምናምን። ከወንድ ጋር ነው ያለችው እና ከሌላ ወንድ ጋር ያለችን ሴት ያከብራል። ነው በቃ የሌላ ወንድ ነች ይላል። አይማታም በፍጹም። እጁን ሴት ልጅ አያነሳም፣ አይሳደብም። ይሄ አሁን እንደ ኖርማል በቃ የወንድ ልጅ እንትን አድርገው ያዩታል። በፍጹም ጀንትልማን አይማታም፣ አይሳደብም። እንትን ላይ አይደል ለሴት ልጅ ክብር መስጠት ላይ ያግዛታል። ሴት ልጅ ለምንድን ነው መታገስ ያለባት? ታረግዛለች፣ ልጅ ትወልዳለች፣ ታጠባለች። ያግዛታል፣ ስሜቷን ይጠብቅላታል። የፍቅር ግንኙነት ላይ እንኳን እሷ ፈቃደኛ ስትሆን ብቻ ነው የሚሆነው። ስሜቷን የወር አበባ ላይ ስትሆን ሐዘኗን፣ ደስታዋን የሚረዳላት ነው። እዛ መጨረሻው ጋር ደርሻለሁ። አፕሪሺየት ያደርጋታል፣ ያደንቃታል፣ ይነግራታል፣ ቁንጅናዋን ይነግራታል፣ መልካምነቷን ይነግራታል፣ ደግነቷን። ኤቭሪ ሲንግል ዴይ ነው ይሄን ማድረግ ያለበት። ጀንትልማን ያስፈልጋታል። አበባ ነች፣ እንደ አበባ ነው የሚንከባከባት፣ ኖሪሽ ነው የሚያረጋት። ስለዚህ ውበቷን ይነግራታል። የመጨረሻ የጀንትልማን ባህሪ ከዚሁ ጋር ተያይዞ እናቱ በህይወት ካለች እናቱን ይወዳል። እናቱ ጋር ይሄዳል፣ እናቱ መልካም ያረጋል፣ እናቱን ይንከባከባል። ሄዶ ከእናቱ ጋር ቁጭ ብሎ ቡና ይጠጣል። መደረግ ያለበትን ለእናቱ መልካም ነገር ያደርጋል። ጀንትልማን እናቱን የሚወድ ነው። ስለዚህ እነዚህ ባህሪዎች የጀንትልማን ባህሪዎች ናቸው ማለት ነው።